መንግስተ ሰማያት ቀርባለች እና ንስሐ ግቡ የሚል ነው። እንግዲህ ንስሐ በቅድስት ቤተ ክርስቲያን እጅግ ቦታ የተሰጠው ትምህርት ነው። ያን የምታውቁበት ሁለት ሶስት መሰረታዊ ጉዳዮች አሉ። የመጀመሪያው መንግስተ ሰማያት ቀርባለችና ንስሐ ግቡ የሚለው ስለ ንስሐ ክብር የሚያሳይ ነው። የንስሐን ክብር በመጽሐፍ ቅዱስ እጅግ በሚያስደንቅ ሁኔታ ክብር ተሰጥቶ ታገኛላችሁ። የመጀመሪያው ከአዳም ጀምሮ እስከ ሙሴ ድረስ ያሉት መጻሕፍት በሙሉ እግዚአብሔር ነቢያትን የላካቸውና መላእክትን የላካቸው ሕዝቡን ወደ ንስሐ ምን እንዲሉ ነው? እንዲጠሩ ነው። የ46ቱ የብሉይ ኪዳን መጻሕፍት ዓላማ ሰውን ወደ ንስሐ ለመጥራት ነው። ሰውን ወደ ንስሐ ለመጥራት ነው። ከእግዚአብሔር እቅፍ ወጥተው የነበሩት ሰዎች ተመየጡ እትመየጠክሙ፣ እናንተም ወደ እኔ ተመለሱ በሕግ በአምልኮት እኔም ወደ እናንተ በረድኤት እመለሳለሁ ያለ እግዚአብሔር ሕዝቡን ያስተማረበት እና መጽሐፍ ቅዱስ ለምን ተጻፈ ብትሉ ሰውን ንስሐ ለማስገባት ነው፣ ወይም ሰውን ለመመለስ ነው። ሰውን ለመመለስ ነው። ኃጢአት የሚባለው ነገር በዕብራይስጡ ካታህ ይባላል። ወደኛ ስንመልሰው ኃጢአት ማለት ከዓላማ መውጣት ወይም መንገድን መሳት ማለት ነው። መንገድ ስቶ መሄድ ማለት ነው። ኃጢአት ማለት ስነ መለኮታዊ ትርጉሙ ኃጢአት ማለት መንገድ መሳት፣ ዓላማን መሳት፣ ቱሚስ ተጎል ማለት ነው። ፊት ለፊት የሚሄዱበትን መስመር ስቶ መሄድ፣ እሱ ምን ይባላል? ኃጢአት ይባላል። ስለዚህ ኃጢአት መውጣት ነው፣ ከመስመር መውጣት ነው። ንስሐ ደግሞ ምን ይባላል? መመለስ ነው። ንስሐ ማለት ጸጸት ማለት ነው ተብሎ ተምራችኋታል። ንስሐ ተጸጸተ፣ ንስሐ ጸጸት ተብሎ ተምረናል። እሱ የንስሐው ይዘት ነው። የንስሐው ይዘት ነው። ንስሐ ምን ሊኖረው ይገባል? ቁጭት፣ ጸጸት፣ ለቅሶ፣ ሐዘን ሊኖረው ይገባል። አላበጀሁም ማለት ሊኖረው ይገባል። ንስሐ ግን ፍሬ ነገሩ ምንድን ነው ሲባል ንስሐ ማለት ወደ እግዚአብሔር መመለስ። ስለዚህ መጽሐፍ ራሱ የተጻፈልን መጽሐፍ ቅዱስ የተጻፈልን ሰውን ወደ እግዚአብሔር መመለስ ነው። እንግዲህ ታውቃላችሁ ከአዳም ጀምሮ እስከ ሙሴ ድረስ እግዚአብሔር መጽሐፍ አልጻፈም። ከአዳም እስከ ሙሴ መጽሐፍ አላጻፈም። መጽሐፈ ሄኖክ፣ መጽሐፈ ኢዮብ ለምልክት ለአምልኮተ እግዚአብሔር ምስክር እንዲሆኑ ከመጻፋቸው በቀር እግዚአብሔር ግን ለመጀመሪያ ጊዜ ሕግ ያጻፈ በማን ጊዜ ነው? በሙሴ ጊዜ ነው። ያ የሆነበት መሰረታዊ ምክንያት ምንድን ነው? የሰው ልጅ ራሱ መጽሐፍ ስለነበረ እስከ ሙሴ ድረስ መጽሐፍ አያስፈልገውም ነበር። ለምን? እስከዚያ ራሱ መጽሐፍ ነው። ሊቁ ቅዱስ ዮሐንስ አፈወርቄን ሲናገር ወበከመ ይጻፍ መጽሐፍ በቀለም ከማሁ ይጻፍ ልቡናነ በመንፈስ ቅዱስ፣ መጽሐፍ በቀለም እንደሚጻፈው ሁሉ ልቡናችን በመንፈስ ቅዱስ ይጻፋል ይላል። እንደ ሰሌዳው እንደ ብራናው የኛ ልቡና አለ፣ እንደ ጸሐፊው የመንፈስ ቅዱስ እጅ አለ። ስለዚህ የሰው ልጅ የእግዚአብሔር መጽሐፍ ነው ማለት ነው። የእግዚአብሔር መጽሐፍ ነው። እስከዚያ ድረስ መጽሐፍ ያልተጻፈበት ምክንያት እስከዚያ የነበሩ አባቶች ራሳቸው መጽሐፍ ነበሩ። ያ ማለት ማንም ሰው የሚጽፈው ንጹሕ ወረቀት ሲያገኝ ነው። ስርዝ ድልዝ ላይ የሚጽፍ ሰው የለም። ንጹሕ ወረቀት ሲያገኝ ወይም የተዳመጠ ብራና ሲያገኝ ነው የሚጽፈው። እግዚአብሔርም ሕጉን የሚያሳድርበት ንጹሕ ልብ፣ ንጹሕ ሰውነት ሲያገኝ ነው። እስከዚህ የነበሩት እነ ሄኖክ፣ እነ ቃይናን፣ እነ መላልኤል፣ ያሬድ፣ ሄኖክ፣ ኤኖስ፣ ማቱሳላ፣ ሄኖክ፣ ኖህ፣ አብርሃም፣ ይስሐቅ፣ ያዕቆብ እነዚህ ራሳቸው መጽሐፍ ነበሩ። እግዚአብሔርም ሕጉን በወረቀት መጻፍ አላስፈለገውም፣ ምክንያቱም በልቡናቸው ይጽፈው ነበርና። ከዚህ የተነሳ ዘመኑ ምን ተባለ? ዘመነ ሕገ ልቡና ተባለ። የሕገ ልቡና ዘመን። ምክንያቱም እግዚአብሔር ሕጉን በምን ይጽፈው ነበርና? በሰው ልብ ይጽፈው ነበርና። ከዚያ በኋላ ቅዱስ ዮሐንስ እንደ አፈወርቅ እንደሚለው የሰው ልጅ አረጀ ወይም ከሰውነት ወረደ፣ ንጹሕ ወረቀት ሆኖ አልገኛለ። የሰው ልቡናና የሰው ሕሊና መጽሐፍ አላጽፈው ስላለ እግዚአብሔር መጽሐፍን ከሰው ሕሊና አውጥቶ እግዚአብሔር ምን ላይ ጻፈው? ሰሌዳ ላይ ጻፈው ማለት ነው። 10ን
ሕግጋት በጽላት ላይ ጻፈ። ሌሎችን ቀሪ ሕግጋት 570ውን ወነበቦ የሚባለውን እግዚአብሔር ለሙሴ እንዲህ አለው የሚለውን 570ውን ንግግር ሙሴን በመጽሐፍ ጻፈው ብሎ በመጽሐፍ አጻፈው። ሕግ ከሕግ ሰው ልብ ወጥቶ የሰው ልብ ሕግ አላስጽፍ ብሎ በኃጢአት ተሰርዞ ተደልዞ ሕግ ወደ ሰሌዳ ሕግ ወደ ወረቀት ወጣ። ከዛ ያንን አጥንቶ ሰው ወደ ምንነት እንዲመለስ ነው? ወደ መጽሐፍነት እንዲመለስ ነው። ሕግ የተሰራው ሰውን ወደ መጽሐፍነት ለመመለስ ነው። ራሱ መጽሐፍ እንዲሆን ነው። ለዚህ ነበር ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 3 ላይ ወነነሰ መጽሐፍነ አንትሙ ወመልእክተ ክርስቶስ አንትሙ በኀበ እግዚአብሔር፣ እናንተ ግን ለእኛ በእግዚአብሔር ዘንድ የእኛ መጽሐፍና የክርስቶስ መልእክቶች እናንተ ናችሁ ይላቸዋል። የቆሮንቶስ ሰዎች ምን ብለው ጠይቀውት ነበረ? ፈሪሳውያን እኔ ከገሌ ተምሬያለሁ እኔ ከገሌ ተምሬያለሁ እያሉ ስለ ራሳቸው ታሪክ ስለ ራሳቸው ክብር መጽሐፍ ይጽፋሉ። አንተን ደግሞ የእኛ መምህር ጳውሎስ ነው ብለን ስንናገር ታዲያ እሱ ትልቅ መምህር ከሆነ ስለ ራሱ ክብር ለምን አይጽፍም ይሉናል። እናንተ መባክል ስለ ራስ መጽሐፍ ጻፍ ቢሉት ምን አላቸው? የእኛ መጽሐፍ እናንተ ናችሁ አላቸው። እናንተ የክርስቶስ መምህር፣ እኔ በወረቀት አልጽፍም፣ እናንተ ናችሁ መጽሐፎቼ። እኔ በእናንተ ልብ ጽፋለሁ። ሰው የእናንተን ሕይወት እያነበበ እኔን ያውቃል፣ በእኔ ደግሞ ማንን ያውቃል አለ? ክርስቶስን ያውቃል። ስለዚህ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ ኪያ የተመሰሉ በከመ አነ እትሜሰሎ ለክርስቶስ፣ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ያለ ምንድን ነው? እኔ በእናንተ ሕግ ጽፋለሁ። እናንተን እያነበቡ ሰዎች ጳውሎስን ያውቃሉ፣ ጳውሎስን እያነበቡ ሰዎች ክርስቶስን ያውቁታል። ስለዚህ እኛ የእግዚአብሔር መጽሐፍ ነን። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደውም በዚህ በክርስቶስ የሚባል ሰው አልነበረም የሚሉ የዘመነኛ የሆኑ ተከራካሪዎች አሉ። እምነት የለሾች የሆኑት ከኤቲስቶች ወገን የሆኑ ክርስቶስ የሚባል ሲጀምር አልነበረም፣ ምናብ ነው። አንዳንዶቹ ጥሩ ደራሲ ነው የሚሉት አሉ። ክርስቶስ የሚባል ሰው ሲጀምር አልነበረም የሚሉ ሰዎች አሉ። እንግዲህ ስለ ክርስቶስ በጣም ብዙ አይነት ክርክር እንደሚነሳ ተምራቸዋል ብዬ ነው የማስበው። ኮርስ ወስዳቸዋል። እና ክርስቶስ አልነበረም የሚሉ አሉ፣ ጥሩ ሰው ነበር የሚሉ አሉ። ይሄ ጆሴፈስ የሚባለውም ዮሴፍ ወልደ ኮሬዮን መጽሐፉ ጆሴፈስ ይባላል፣ ማንበብም ትችላላችሁ። እሱ በ70 ዓመተ ምህረት የነበረ የአይሁድ የታሪክ ጸሐፊ ነው። ወደ 22 በላይ የታሪክ መጽሐፍት አሉትና እሱ ታማኝ አይሁዳዊ ነው። እሱ ክርስቶስ የሚባል ሰው ጥሩ ደግ ሰው ነበር ብሎ ጽፏል። እና ክርስቶስ አልነበረም የሚሉ አሉ፣ እንደ ደግ ሰው የሚቆጥሩት አሉ። በዚህ ከኖቤል ተሸላሚዎች አንዱ ክርስቶስ የሚባል አልነበረም ብሎ የጻፈ ሰው እንደ ፍልስፍና ተቆጥሮለት መሸለሙ የሚያስቅ ነው። አንብቡት። ለማንኛውም ወደዚያ ውስጥ አይግራ አጋባዋቸው እና አንዳንዶቹ መከራከሪያ የሚያነሱት ምን ብለው መሰላችሁ? ሁለት መከራከሪያዎች። የመጀመሪያው ክርስቶስ የሚባል ሰው ቢኖር ኑሮ በእጁ የጻፈው እንዴት አንድ ብጣሽ ብራና ይታጣል? እንደው ክርስቶስ ቢኖር የሶቅራጥስም ተገኝቷል የጻፈው፣ የፕላቶም ተገኝቷል፣ የአርስቶትልም ተገኝቷል። እንዴት ክርስቶስ የሐሙራቢ ሕገ መንግስት ሁሉ ተገኝቷል። እንዴት የክርስቶስ እሱ ከነበር አንድ ጽሑፍ እንኳን አይገኝም የሚል መከራከሪያ የሚያነሱ አሉ። አንዳንዶቹ ደግሞ ምን ብለው ያነሳሉ? እንዴት ቅሬታ አካሉ አይገኝም፣ አጽሙ ወይም መቃብሩ ወይም እንዲህ ያለው ነገር ለምን አይገኝም ብለው ይጠይቃሉ። መልሱ ሁለት ነው። ሁለት ጥያቄ አለ፣ ሁለት መልስ። የመጀመሪያው ክርስቶስ የጻፈው እንዴት አንድ መጽሐፍ አይገኝም? ምክንያቱም እሱ የሚጽፍ ምን ላይ ነበር? የሰው ልብ ላይ ነበር የሚጽፈው። የሰው ልብ ላይ የጻፈ ፈላስፋ ማንም የለም። ጽፎ ለደቀ መዛሙርቱ ያስፋፋ። በዚያውም ላይ ፍልስፍና ከሆነ ደግሞ የመምህሩን ፍልስፍና አዳበረው ነው የሚባለው አይደለም፣ አፈረሰው ነው። አንዱ ያፈርሰዋል። ለምሳሌ አሁን እንደምትሰሙት የዚህ የፍልስፍና ባይባልም የማን ነው ይሄ የኢቮሉሽን ሰውዬው ዳርዊን ነው። የእሱም አሁን ፈርሷል። ሰው ከዝንጀሮ መጣ የሚለው ፈርሷል። እናንተም ሰምታችሁታል፣ ተምራችሁታል። ይቅርታ እኔ ነኝ የሰማው፣ እናንተ ተምራችኋል። እና የእሱም ፈርሷል። አንዱ ያፈርሰዋል፣ እንደው ቻል ካለ ያዳብረዋል። አንዱ አንዱን ያዳብረዋል። እና ጽፎ አውርሶ ይሞታል እንጂ በሰው ልብ የመቅረጽ ስልጣን የለውም። ክርስቶስ ግን ለምንድን ነው መጽሐፍ ያልጻፈው?
እሱ በወረቀት ሳይሆን ልብ ላይ የመጻፍ ስልጣን ያለው የልብና የኩላሊት ጌታ ስለሆነ ነው። እግዚአብሔር ስለሆነ እሱ በወረቀት መጻፍ አላስፈልገውም። ወረሰዮሙ ሰብለ ወአዎሙ አእምሮ ከመያእምሩ ወይለብው መጻሕፍተ በሉቃስ ወንጌል ምዕራፍ 24 ላይ መጻሕፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው እንደተዳመጠ ብራና ሆኑ ይላል። ቅዱሳን በወረቀት ማስታወሻነት ሳይሆን በመንፈስ ቅዱስ አስታዋሽነት ያስቡ ነበረን።